ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብሩኬ መልእክት አስቀምጧል። እኔ በአማርኛ ልተርጉም፣ እናንተ ደግሞ በእንግሊዘኛ አንብቡት ማለት ነው። አሁን እኔ እንግሊዘኛውን ዲሌት ብዬ ብጀምረው መሀል ላይ ስደርስ ስለምንጣላ እናንተ ጨርሱት። እኔ በአማርኛ ልተርጉምላችሁ። አለታዊ ሰዎችን ከህይወትህ አስወግድ፣ ያለፈውን አትዘንጋ፣ ስህተቶችህን ተቀበል፣ ህይወትህን እንዳዲስ ጀምር ይላል። ህይወትህን እንዳዲስ ጀምር ሲል ደግሞ ወደ ሌላ ነገር እንዳትቀይሩ በደንብ ለመረዳትና ለማስተዋል ሞክሩ። ትርጉሙ ምን ለማለት እንደፈለገ ማለት ነው። በተለያየ መንገድ ልተረጉሙት ትችላላችሁ። ግን ምንድን ነው አንድ ሰው አለታዊ በሱ ህይወት ውስጥ የሚገቡ ሰዎችን ማስወጣት አለበት። ጣልቃ የሚገቡ ሰዎችን ማለት ነው። በእነሱ ህይወት ውስጥ ጣልቃ ገብተው የሚፈተፍቱ በእናንተ ህይወት ውስጥ እኔ አውቃለሁኝ እኔ እንደዚህ አደርጋለሁ የሚሉ ሰዎችን ከህይወቱ ማስወጣት አለበት። ከዛም ደግሞ ያለፈውን አትዘንጋ ማለት ደግሞ ያለፈ ህይወታችሁን መርሳት የለባችሁ። ያሳለፋችሁት ትምህርት ሆኗችሁ ሊያልፍ ይገባል ማለት ነው። ስህተቶችን መቀበል ደግሞ በጣም ትልቅ ነገር ነው። አንድ ሰው ስህተቱን ከተቀበለ ገባችሁ፣ ካወቀ ካለፈው ህይወቱ ካለፈው ስህተቱ ተምሮ የነገውን ህይወቱን እንዳዲስ ጀምሮ መኖር ይችላል ማለት ነው። ገባችሁ። ብሩኬም እንግዲህ ስህተቶቹን ተቀብሎ በህይወቱ ውስጥ ያሉ ሰዎችን አሉታዊ ሰዎች የሚባሉ ሰዎችን ጣልቃ የሚገቡ ህይወቱን የሚበጠብጡ ሰዎችን ማስወገድ አለበት። ስለዚህ ካለፈው ህይወቱ ስህተቱ ተምሮ ህይወቱን እንዳዲስ መጀመርና መጓዝ አለበት ማለት ነው። ገባችሁ? እንግዲህ እኔ በተረዳሁት መልኩ እናንተ ደግሞ አስቀምጡልኝ ኮሜንት ላይ ማለት ነው። እና ህይወቴን እንዳዲስ እጀምራለሁ ማለት ከሀይሚ ተለይቼ ማለት አይደለም። ገባችሁ አይደለ? ካለፈው ስህተቴ ተምሬ ያለፈውንም ስህተቴን ሳልዘነጋ ነገ እንዳልደግመው ተምሬ ህይወቴን እንዳዲስ መጀመር አለብኝ ከመወዳት ከማፈቅራት ከሀይሚዬ ታደሰ ጋር ለማለት ነው። ገባችሁ አይደለ? በባልና ሚስት መሀል አትግቡ። በነገራችን ላይ ትናንትና እንግዲህ በትናንትናው ቪዲዮ እንዴት መሰላችሁ? የትናንትናው ቪዲዮ እንዴት እንደተሰራ ልንገራችሁ። ከትናንትና ወዳ እንግዲህ ብሩኬ ውሳኔውን ሲናገር እዩ አዲስ አበባ እንደምትሄድ ነበር አይደለ? እሱ ነገር ተዘጋ ትናንትና። እዩ አዲስ አበባ አትሄድም ከዚህ በኋላ። ገባችሁ አይደለ? የእሷ ጉዳይ ተዘግቷል። ይሄ ደግሞ ተመልካች እዩ አዲስ አበባ ሄዳ አብራ መኖር የለባትም ብሎ ዘግቷል። እሱ ነገር ተዘግቷል። ከዚህ በኋላ አዲስ አበባም አትሄድም ከነሱ ጋርም አትኖርም። ትናንትና አብቅቷል። በዛ ቪዲዮ ተመርክዞ ደግሞ ተመልካች ሀይሚ አንዳንድ ሰዎች ብሩኬ አይሆንሽም፣ ከብሩኬ ህይወት ውጪ፣ የራስሽን ህይወት ጀምሪ ሲሉ ነበር አንዳንድ ሰዎች። እሱን ደግሞ ትናንትና ቀሽቷ አትበገሬዋ የስራዋ ሴት አዙራ ሰራችሁ ትናንትና። ግን ደስ ይለኛል ሀይሚዬ እንደዚህ አይነት ካራክተር ውስጥ ስትገባ በጣም ደስ ይለኛል። ይሄ ሴትነት የሴትነት ክብርን ያሳየችው። ገባችሁ? በህይወታችሁ ውስጥ ማንም መጣ ማንም ገባ ብትወዱት ብታፈቅሩት ግን በቃ ራሳችሁን እንትን ማለት የለባችሁም። በቃ ጠንካራ ሰው ሆናችሁ ማለፍ እንዳለባችሁ ከዛ ህይወት ውስጥ ወጥታችሁ ሌላ ህይወት እንደምትጀምሩ ህይወት እንደሚቀጥል ምናምን ታሳዩታላችሁ ማለት ነው። እሱን ለማስተማር ነው። ገባችሁ አይደለ? እንጂ ትናንትና ከብሩኬ ጋር ልንለያይ ነው በቃ አብቅቷል ምናምን ምናምን፣ እሱ ተውት፣ ውሸት ነው። ሀይሚና ብሩኬ መቼም አይለያዩም። ግን ተመልካች በምንሰጣቸው አስተያየት እሱን ተመርኩዘው ነው እየሰሩ ያሉት እና ብዙ እህቶችም ግራ አትጋቡ። ሀይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። ነገሮች ደግሞ በሂደት የሚስተካከሉ ነገሮች ናቸው። ብሩኬም ያስተካክላል፣ ሀይሚዬም ትመለሳለች። ምንም ይቅር አልልህም ምናምን እሱን ተውት እሺ፣ ይቅር ይባባላሉ። በትናንትናው ቪዲዮ ምንም ችግር የለም። ትናንትና በተሰጣቸው አስተያየት ስለሆነ የተሰራው ችግር የለውም። ያው ብሩኬ አይሆንሽም፣ ከሱ ህይወት ውጪ፣ በራስሽ መንገድ ውጪ፣ ከአንቺ ህይወት እንድትወጪ ስለሚፈልግ ነው ምናምን ተብሎ የተጻፉ ኮሜንቶችም አሉ፣ አስተያየቶችም አሉ። ቲክታክ ላይም ሲነገሩ የነበሩ ነገሮች ስለሆኑ እሱ ነገር ነው የተሰራው። ምንም አዲስ ነገር የለውም።
ገባችሁ? ግን ሁል ጊዜም ቢሆን ሴት ልጅ ክብሯን መጠበቅ አለባት። ማንም በህይወታችሁ መጣ ገባ ወጣ ራሳችሁን ችላችሁ መቆም እንዳለባችሁ ማሳየት ብቻ ነው ያለባችሁ። ውድቀታችሁን ማሳየት የለባችሁም። ካለዛ ሰው ህይወት መኖር አልችልም የሚባል ነገር የለም። መኖር ይቻላል። ህይወት ይቀጥላል። ቆፍጠን ብላችሁ ማለት ነው። ገባችሁ? ቆራጥ ሆናችሁ የውሳኔ ሰው ሆናችሁ ይህን የምላችሁ በሪል ህይወታችሁ ነው። ገባችሁ አይደለ? እንጂ ብሩኬ ለሀይሚ ሳይነግራት ቀርቶ ወይም ምናምን ምናምን አይደለም። ተመካክረው ነው የሚሰሩት። በነገራችን ላይ ይሄ ስራ ነው። ትናንትም ተናገረ። ልጅቷ ፍቅረኛ ይሄም አይደለችም፣ ልጅቷም የኔ ልጅ አይደለችም። እንዳልሆነች እኮ እኛ አምነን ተቀብለናል። አይደለችም ልጁም አይደለችም ብለን እኮ አምነናል። እንኳን ሀይሚ እኛ እንኳ አምነናል አይደል እንዴ? ስለዚህ በሀይሚና በብሩኬ መሀል ውስጥ ደግሞ እማንገባው አንደኛ እነሱ ባልና ሚስት ፍቅረኛሞች፣ ቤተሰብ የሚያውቃቸው ለነገ ትልቅ ደረጃ የሚጠበቁ ልጆች ናቸው። እነሱ ምን እየሰሩ ምን እያደረጉ እንደሆነ የምናውቀው ነገር የለም። ስለዚህ እነሱ ይተዋወቃሉ። እኛን ለማሳመን ነው እነሱ በቃ ጓገጭ ብለው የሚሰሩት እኛን ለማሳመን፣ እኛ እንድናምናቸው ነው። ግን እኛ ደግሞ አናምንም። ችግሩ እሱ ነው። እኛ የማመን ችግር አለብን እኮ ታውቃላችሁ አይደለም ብለን ነው የምንከራከረው። እና ብቻ ሀይሚዬና ብሩኬ እግዚአብሔር እንግዲህ ወደ ሰላማችሁ ወደ ፍቅራችሁ እንዲመልሳችሁ በጣም ምኞቴ ነው፣ ጸሎቴም ነው። የእውነት በቃ ይሄ ስራ ይብቃችሁ፣ እናንተ ጋር አይሄድም። በቃ ግን ሁለታችሁ ብቻ እየተጨቃጨቃችሁ ከመጣችሁ ችግር የለውም። ብቻ ሶስተኛው ግን ከህይወታችሁ አስወጡ ለማለት ያክል ነው። ውድ ቤተሰቦቼ ፋፈሽ ድምቅ በሉልኝ ማለት ነው። በያላችሁበት ደግሞ ሰላማችሁ ብዝት ብዝዝት ይበልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ለምታበረታቱ ደግሞ እጅግ አድርጌ አመሰግናችኋለሁ። መልካም ጊዜ ይሆንላችሁ።